እና እኔ አስታውሳለሁ እኮ የኤርትራ መንግስት ተናገራችሁ ተብሎ እስር ቤት ይገባሉ። የትግራይ ተወላጆች ሆነው ወዳጅ ሀገርን በመሰለል ተብሎ የተከሰሱ ሰዎች አሉ። የኤርትራ መንግስት ላይ በመዘገብ የኤርትራ መንግስት ገብቶ ጣልቃ ገብቶ እንዲህ አይነት ነገሮችን እየፈጸመ ነው፣ ወንጀል እየፈጸመ ነው ብሎ በመናገራቸው እስር ቤት የተወረወሩ አሉ። ከጋዜጠኛ እስከ ፖለቲከኛ በዚህ ጉዳይ ላይ ማብራሪያ ሲጠየቅ በመጀመሪያ ክደት ነበር ማለት ይሄ እንደው ለቀባሪው ማርዳት ነው። ይገባኛል። አይ ነው ማለት እንዴትም አርጎ ቢንቅሽ አንድ አካል እንዴትም አርጎ ቢንቅሽ ግን በዚህ ደረጃ ትላንትና ፓርላማው እንኳን አልተቀየረም እኮ ትላንትና እዛው ፓርላማ ላይ የኤርትራ መንግስት መጀመሪያ ጣልቃ አልገባም፣ በፍጹም የኤርትራ መንግስት በዚህ ጉዳይ ላይ ጣልቃ የገባበት ሁኔታ የለም ብሎ የካደበት ከዛ በኋላ ደግሞ የኤርትራ መንግስትና የኤርትራ ህዝብ ያደረጉልንን ውለታ ይሄ በፓርላማ በጠቅላይ ሚኒስትሩ የተነገረው ነው። በአፈቀላጤዎቻቸው በኩልማ በቃ ኢሳያስን ከመንካት ኢትዮጵያን ራሱ እንዳለ ጠቅላላሽ የፈለግሽውን ብታደርጊ ምንም ችግር የለውም እየተባለ ህወሓትን ለመጣል ህወሓትን ለማሸነፍ ከሰይጣን ጋር እንሰራለን እንኳን ከወዳጃችን ኢሳያስ ጋር እየተባለ እየተነገረለት እኔ የኤርትራ መንግስት ያደረገውን አድርጓል አላደረገም ክርክር ውስጥ አልገባም። ለምን የአደባባይ ሚስጥር ስለሆነ ወደፊትም ማምንበት ስለሆነ በገለልተኛ አካል ተጣርቶ በሚደረገው በዚህ ጦርነት ሂደት ውስጥ ኢትዮጵያ ውስጥ በተደረገው የትኛውም የሰብአዊ ቀውስ ሂደት ውስጥ ተሳታፊ የነበረው በሙሉ በገለልተኛ አካል ተጣርቶ ተጠያቂ መደረግ አለበት። ማንም ለፕሮፓጋንዳ የሚያውለው አይደለም። ከኤርትራ ጋር ስትዋደጂ የኤርትራ መንግስት ቅዱስ መልአክ የሚሆንበት፣ ከኤርትራ ጋር ስትጣይ የኤርትራ መንግስት ሰይጣን ሳጥናኤል የሚሆንበት ጉዳይ የለም። ግን አሁን እዚህ ጋር መተሽ ስትናገሪ አንተ የት ነበርክ ብሎ የሚጠይቀኝ በቃ አሁን ኤርትራን እሺ እንዳለው ሰይጣን አደረገ። አክሱም ላይ ያን ሁሉ ጭፍጨፋ ብቻውን ነው የፈጠረው። ሽሬ ላይ ያን ሁሉ ነገር የተደረገው እሱ የሚለው አዲግራት ላይ ያ ሁሉ ነገር ሲወድም በሙሉ አብይ አህመድ ዋና በር ከፋች አይደለ ወይ? እንዴት አንተ የት ነበርክ ተብያለ? ገዱን ልኬ ነበረ፣ ደመቀ መኮንንን ኢንቮይ አድርጌ ነበረ እና እነሱን ጠይቋቸው፣ ካላመናችሁ ክራቸው ይመስክር፣ ክርስቲያን ናቸው፣ ማርያምን ገብርኤልን ብለው ይማሉላችሁ፣ ጠይቋቸው እኮ ማለት ሀውዴር እንዴት ነው የህዝብን ጭንቅላት እዛ ፓርላማ የተሰበሰበው ለማጨብጨብ ስለሆነ ምንም ምን ይጠይቁታል ብዬ አላምንም። አንድ ሰው ወይ ሁለት ሰው ነው ሊገርመው የሚችለው። አብዛኛው ሰው ወይ በቃ ትክክለኛ ምላሽ ብሎ ነው የሚወጣው። አይ ነው ህዝብ እንዲሰማው ነው አይደል? ህዝብ አድሬስ እንዲያደርገው ነው ማለት ለህዝብ ነው አድሬስ። እንግዲህ ታርጌት ግሩፑ ህዝቡ ነው። እንዴት አድርግሽ ብትንቂው ነው ያ ሁሉ ነገር ሲጨፈጨፍ ከሌል ልኬባችሁ ነበር እምቢ ብላችሁኝ ነው ምን ላድርግ? ያኔ ተጣላ ነው። ያኔ አደባባይ አልነበረም፣ ያኔ ፓርላማው አልነበረም፣ ያኔ ሚዲያው አልነበረም። በይፋ ለምን ይሄን አልጠየቁ? ምስክሮች እኮ ነን እኛ እኮ በአይናችን አይተናል። የኤርትራ ወታደር እኮ ሲንጎማለል አይደል እንደ ኢትዮጵያ ግዛት ውስጥ ገብቶ በዚህ ሂደት ውስጥ መብቱ ነው ከሰይጣን ጋር የሚሰራል ሲሉን የነበሩ ሰዎች ዛሬ በጠቅላይ ሚኒስቴር ደረጃ እኔ በባህር በር ምክንያት አይደለም የተጣላሁት ከኤርትራ ጋር የተጣላሁት ለትግራይ ህዝብ ብዬ ነው፣ ከትግራይ ህዝብ እንደውም ኧረ ለቲፒኤልኤፍ ብዬ ነው። ኢምፕሊኬሽኑ ምንድነው? ቲፒኤልኤፍ እንዴት ዛሬ ከኤርትራ ጋር ትሰራለ? ከዛ እቺኑ ደሴም ሪቶሪክ ይዞ ይመጣና አዚፍ የአማራ ህዝብ ቲፒኤልኤፍ ያደረገበት ነገር የጠፋበት ይመስል እየተደረገብን ነገር በምንድነው በቲፒኤልኤፍ ወታደር በመከላከያ አሁን ዛሬ መከላከያ የአብይ አህመድ ሰራዊት የሚያደርግብንን ነገር እንደ አማራ እንደ ህዝብ እየተደረገብን ያለውን ነገር ትላንት የቲፒኤልኤፍ ወታደር አድርጎታል። ከጀርባ ሆኖ ሲያስወጋን የነበረው ዛሬ በፊት ለፊት እየወጋን ነው የመከላከያ ሰራዊት። እሱማኛ እኮ የአይን ምስክር ነን ብለን እኮ አደባባይ ስናስወጣው እኮ ታስረሪበታል። የትግራይ የህወሓት ሰራዊት የቲፒኤልኤፍ ሰራዊት
ንፋስ መውጫ ድረስ መጥቶ ደባርቅ ድረስ መጥቶ ወልዲያ ድረስ መጥቶ ደሴ ዙሪያ ድረስ ሁሉ መጥቶ ያፈረሰውን ንብረት ያወደመውን ንብረት የገደለውን ያስገደለውን የደፈራቸውን ሴቶች ለአደባባይ ስላወጣናቸው እኮ ታስረንበታል። አትናገሩብን ተብለናል። ለምን? እሱ እያሸነፍኩ ነው ብሎ እየደሰኮረ ነው። ጎበዜ ሲሳይ አስታውሳለሁ። መከላከያ ጥሎት እየወጣ ህዝቡ በኤርትራ በህወሓት ሰራዊት እየተጨፈጨፈ ነው፣ እየተደፈረ ነው ሴቱ። መከላከያ አይደለም ራያ ቆቦን ወልዲያን ጥቶ ፈርጥጧል። ራሱን እየተከላከለ ያለው አሁንም የአማራ ፋኖ ነው። የአማራ ፋኖ ግን ህዝቡን በመከላከሉ ራሱን በመከላከሉ ከኋላ ደግሞ በመከላከያ ሰራዊት እየተወጋ ነው ብሎ ለሰራው ዜና ብሎ ለዘገበው ዘገባ ባንዳ ነው የተባለው። እስር ቤት ነው የገባው። ይሄንን ላደረግነው ነገር የአስቸኳይ ጊዜ የእስር ሰለባ ነው። ዛሬ ግን እነዛ ነገሮች ሁሉ አልቀው ዛሬ ገና ለገና ትብብር ሰሜናዊ ትብብር ሊፈጠርብኝ ነው ስላለ ቲፒኤልኤፍ ያደረጋችሁ እንዴት ረሳችሁት? አማራ አንተ እኮ በጣም ንጹህ ፍጹም ሰው ነህ። ኤርትራ ምንድነው መቀሌ ገብቶ አንድ ነገር የተደረገ ነገር የለም። ነገር ግን መቶ አማራ ክልል ያደረገባችሁን ረስታችሁት ነው ዛሬ ልትተባበሩ የፈለጋችሁት እየተባለ ዲስኩር ዛሬ በፓርላማ ደረጃ መጥቷል። ለኔ እነዚህ ሁለቱ የድምር ውጤቶች ናቸው። ቅድም ከመግባታችን በፊት እያልኩሽ ነበረ። ልክ ህፃን ሆነን ታላላቆቻችን ሊያደባድቡን ሲፈልጉ ምራቅ ይተፉና ያንተ አባት ይሄንን ከረገጥ ከአባትህን ረገጥ፣ ያንተ አባት ጀግና፣ ያንተ አባት ፈሪ ብለው ህፃናቶችን ያደባድቡ ነበር። he is considering እንደዛ የአማራን ህዝብ የትግራይን ህዝብ ብሎም የኤርትራን ህዝብ ልክ እንደ ህፃን ልጅ ለዚህ ሁሉ እኔ ነኝ ያለውላችሁ። ለቲፒኤልኤፍ ምን ነኝ ያለውልህ? አማራ ህዝብም ያለው ለአማራም ህዝብም ምን ነኝ ያለውልህ? እንዴት ትረሳዋለህ? የተደረገብን ከቲፒኤልኤፍ ጋር ስላለው ጦርነት ሲናገር ከደሙ ንጹህ እንደሆነ ግን እኮ በአንድም በሌላም መልኩ በቀጥታም በተዘዋዋሪም እያመነ ያለው ትላንትና በጌታቸው ረዳ አማካኝነት ጄኖሳይድ ተፈጽሟል ያለ የመጀመሪያው የብልጽግና መሪ ነበር። ትግራይ ክልል ላይ ጄኖሳይድ ተፈጽሟል። የፈጸመውን አልነግራችሁም እንጂ ቢከዛ አለቃዬ ስለሆነ የፈጸመው አልነግራችሁም። እንደዛ ብል ደሞዜን አጣለው ነበር አይደል ያለው አልጀዚራ ላይ ቀርቦ ማን ነው ጌታቸው ረዳ። ዛሬ ደግሞ ሁለተኛውና ዋናው ጠቅላይ ሚኒስትሩ አምኗል። አክሱም ላይ ጭፍጨፋ ተፈጽሟል። ሽሬ ላይ ያ ሁሉ ህዝብ አልቋል። ያ ሁሉ ጭፍጨፋ ተደርጓል። ግን እኔ አይደለሁም ኤርትራ መንግስት ነው ያደረገባችሁ። ያንን ሲያደርግ እኔ ምን የማደርገውን ነገር እንደው ተጣላሁት። በውስጥ ተጣልቼው ለእናንተ ሳልነግራችሁ እንደውም ገዱን ልኬው ነበረ፣ ደመቀን ልኬው ነበረ። ከፈለጋችሁ ጠይቋቸው። ግን አሁን ከኛ ጋር ስላልሆኑ እውነቱን አይነግሯችሁም። እኔ በጣም አይ ዶንት ኖ የገዱ በወቅቱ ራሱ ፎረን ሚኒስተር እንደነበረ እርግጠኛ አይደለሁም። የውጭ ጉዳይ ሚኒስትር ስለነበረ ነው ይላል። በወቅቱ ግን አልነበረም። ይሄ ሰውዬ የሚቀልደው ቀልድ ራሱን መልሶ ካውንተር እንደሚያደርገው እንኳን አያውቅም። ጄኖሳይድ ተፈጽሟል ለሚለው ነገር ትክክለኛ ማረጋገጫ እየሰጠ ነው። ዛሬም እየፈጸመ ላለው ትላንት ጀምሮ እያደረገ ላለው ጦርነት ጀስቲፊኬሽን ነው የሚሰጥ ያለው። የአማራ ህዝብ ላይ እየፈጸመ ላለው ጦርነት ስትራክቸራል ለሆነ የዘር ማጥፋት ወንጀል ኮራ ብሎ ነው ጠረጴዛ ላይ ቁጭ ብሎ የሚናገረው። እኔ ችግር የለብኝም በቃ አሁን እኮ የምታዩ ነገር ፍራስትሬሽኑ ያለውን ነገር ሁሉ እየተናገረ ነው። በአንድም በሌላ ግን በዚህ የሚመጣ የፖለቲካ ትርፍ እንዴት ነው የተሰላው? አይኖ ስልጣንን ለማስጠበቅ ሰውየው የትም ርቀት ይሄዳል፣ የትኛውንም አይነት ጭፍጨፋ ያደርጋል።
እንኳንስ አይደለም የተፈጸመውን አልተፈጸመም ያልተፈጸመውን ተፈጽሟል ብሎ መናገር ይቅርና አዲስ ነገርን መፈጸም ችግሩ አይደለም። ግን በግልጽና በፊት ለፊት የሚታይን ከታሪክ ያነበብነው ነገር ሳይሆን የኖርነውን እንደ ህዝብ ዋጋ የከፈልንበትን ትላንትና አብይ አህመድ ከፊት ሆኖ ሲመራው የነበረውን የዘር ማጥፋት ወንጀል ዛሬ በተለያዩ አካላት አሳበሽ እኔ ከደሙ ንጹህ ነኝ አሁን ያደረኩት ያለውት ነገር እናንተን ለማሰላም ነው ልማት ነው አዚፍ አማራ ክልል ላይ ምንም እየተፈጠረ እንዳልሆነ አዚፍ የአማራ ህዝብ ከላይ በድሮን ከታች በከባድ መሳሪያ እየተጨፈጨፈ እንዳልሆነ አዚፍ ከአማራ ፋኖ ጋር አክቲቭ በሆነ ጦርነት ውስጥ እንዳልሆነ የአማራ ህዝብ የአማራ ፋኖ የሚያደርገው ትግል ምንም ነገር ላይ እንደሌለ ደግሞ እዛው ላይ መልሶ ምናልባት በኋላ ላይ እናነሳዋለን እዛው ላይ እኮ መልሶ የደንቆሮ ጠላት እያለ ይናገራል በዚህ ደረጃ ንቃቱን ሊያሳይ ይሞክራል ግን በአንድም በሌላም መልኩ ከኤርትራም ሆነ ከቲፒኤልኤፍ ጋር ተያይዞ ያነሳው ጉዳይ ቀጥታ መልክቱ ለቲፒኤልኤፍ አይደለም መልካም ቀጥታ መልኩም ለኤርትራ አይደለም ለአማራ ፋኖ ብሔራዊ ንቅናቄ ለዚህ ነው እኛ መልስ የምንሰጠው ለዚህ ነው እኛ እንዴት እንደተረዳ ነው የምንነግራቸው የኤርትራ መንግስት ስላደረገው ነገር የኤርትራ መንግስት ስለሚያይበት ነገር አብይ አህመድ ስለ ኤርትራ ስለሚያወራው ነገር አጀንዳችን አይደለም ወይም ቲፒኤልኤፍ በዚህ ወጥቶ ትላንትና ሲፈልገው ወዳጁ የሚሆን ከጎኑ የሚያስቀምጠው ከፈለገ በዛ ጋር የሚያደርገው አይደለም እኛ አይመለከተንም የሚመለከተን የአማራ ፋኖ ብሔራዊ ንቅናቄ አሁን እያደረገ ያለው የህልውና ትግል በአንድ ደረጃ ከፍ ብሎ ራሱን አደራጅቶ አቅም ፈጥሮ እነሱ በሰጡት አጀንዳ ሳምንት አለፋቸው በነገራችን ላይ በሰጡት አጀንዳ ውስጥ አልቦካም ብሏል ዛሬ ከፈለግሽ ሊጋባው በየነን አምጪ ወይም ሌላ የብሔራዊ ጉዳይ ወይም ሌላ የሀገር ጥቅም የሉዓላዊነት ጉዳይ አምጪ ሁሉንም እኛ የምናይበት መንገድ አለን ያስቀመጥነው የትግል መስመር አለን መቼ አጀንዳ እንደምናደርገው መቼ ለትግል እንደምናውለው እናቃለን ብሎ ጸጥ ብሎታል ዝም ብሏል ዝምታው የሚያስፈራ ድርጅት ሆኗል ማንንም በፌስቡክ ይወጣ ማንንም በሶሻል ሚዲያ ላይ ይወጣ የአማራ ፋኖን ትግል አይተነትነው እይታሽን ልታስቀምጪ ትችያለሽ እንዲህ ቢያደርጉ ብለሽ ሐሳብ ልትሰጪ ትችያለሽ ድርጅቱ እስከሚናገር ድረስ ግን ስለ ድርጅቱ የምታውቂው ነገር የለም ስለዚህ ኤርትራ እንደዚህ አይነት መንግስት ነው ከኤርትራ ጋር የምንጣላው በዚህ ምክንያት ነው ቲፒኤልኤፍ ያረገ እንዳትረሳ እንዴት ከነዚህ አካላት ጋር ትብብር ሊያረግብኝ ነው እኮ ምንም ባልተፈጠረበት ትብብር አደረኩ አላለ አላደረኩም አላለም ማድረግ ከፈለኩም ታክቲካሊም ይሁን ስትራቴጂካሊ ማረጋውን አቃለው አንተ ጠላትም ወዳጅ ማትመርጥልኝም ስላለው ትንታኔ ነው እየሰጠ ያለው ጉዳዩም ጥያቄውም መልሱም የኔናት ያን ሁሉ ጊዜ ተዋግቶ አድክሞት መቀሌ ስላስቀመጠው ቲፒኤልኤፍ አይደል ዛሬም በጦርነት እየተፈታተኑ ኮሽኮሽ እየተደራረጉ ስላለው ቲፒኤልኤፍ ወይም ስለ ኤርትራ አይደል ፍራስትሬሽኑ በሙሉ ከአማራ ክልል ጋር የተያያዘ ነው ከአማራ ፋኖ ጋር የተያያዘ ነው ግን በተለመደው መልኩ አማራን የአማራ ፋኖን ሪኮግናይዝ አላደረገም አንደርስቲሜት አድርጎ ነው ሊያልፎ የፈለገው አጀንዳው እንዳልሆነ አድርጎ ጉዳዩን በቃ አይተሽዋል ስለ አማራ ፋኖ የተነሳለትን ጥያቄ አድረስ ያረጋበት የፈለገው መንገድ ምናልባት በኋላ ላይ ማንሳት ካስፈለገ በራሱ መልኩ እናነሳዋለንና እኔ እንዳጠቃላይ በሰሜኑ ላይ ሊፈጠር ስላለ ወይም ተፈጥሯል ብለው የሚያስቡት ወይም ይፈጠራል ብለው የሚያስቡት ትብብር አሊያንስ ፍራስትሬሽን ውስጥ ከተቷቸዋል ፍራስትሬሽኑ ግን መልሶ ባክፋየር ያደረገው እንኳን እንደሆነ የተረዳው አይመስለኝም እኔ በዛ ልክ ነው ያየሁት መልካም አመሰግናለሁ ማዚ ጥሩ አድርገሽ ገልጸሻል አብይ የሰሜን ኃይሎች ህብረት ፈጥሯል በሚል
በሚዲያዎቹ ሲያስነግረው የነበረው አጀንዳ ለሱ ጠቅለል ያለ ሀሳብ ለመስጠት ይዞ የመጣ ነው የሚመስለው። እሱንም የተመለከተ ነው መግለጫ ሲሰጥ የነበረው ወይ ማጠቃለያ ወይ ማብራሪያ። የአማራ ኃይሎች እና የትግራይ ኃይሎች አብረው ሆነዋል፣ የኤርትራ ኃይሎች የአማራን ኃይሎች የትግራይ ኃይሎች እየደገፉ ነው በሚል ያለውን ፍርሃት እና ደግሞ እስቲ ጸብ ይፈጥርብኛል እስቲ ረስታችሁት ነው እንዲኮ አድርጋችሁ ነበር እስቲ ላስታውሳችሁ እያለ በአንድ በኩል ጸብ ቀስቃሽ በአንድ በኩል ደግሞ እንደ አሸማጋይ ሆኖ ነው የታየበት። በመሰረቱ የጠቀሰው በሰሜን ኢትዮጵያ ጦርነት ወቅት የተፈጸመው የጦር ወንጀል በመጀመሪያ ደረጃ ራሱን ሊያስጠይቀው የሚችል ነው። የኤርትራ ኃይሎችም ፈጸሙት፣ ማንም ፈጸሙ፣ በመጀመሪያ ደረጃ የሚያስጠይቀው ራሱ አብይ አህመድን ነው። እንግዲህ ህግ ሲኖር ሀገር ሲኖርና ነገ ሌላ ቀን ሲሆን በመጀመሪያ ደረጃ የሚጠየቅበት ነው እንጂ እንደቀላል ሽሬን አወደሙ፣ አድዋን አወደሙ፣ አዲግራትን አወደሙ ብሎ የሆነ የጎረቤት ኃይል ወይ ደግሞ ስለሌላ ሀገር ታሪክ የሚያወራ ነው የሚመስል። ይሄ ራሱ የሚጠየቅበት የጦር ወንጀል የተፈጸመበት አንደኛው ራሱ ጋር ምስክር የሰጠበት ነው። ራሱ ነው ጋብዞ ያስገባቸው። እንደውም በወቅቱ አንቺም ብለሽዋል ለመድገም አንዴ አልገቡም የኛ ኃይል በቂ ነው፣ አንዴ ገብተው ነበረ እያለ በራሱ ክርክር ሲሰጥበት የነበረ ነው። ራሱ እኮ ነው አብይ አህመድ ነው ኢሳያስን የኢትዮጵያ ያላትን የጦር ኃይል እና እንደውም የሀገራዊ ሚስጥር የሚባሉትን ቦታዎች ሁሉ እጁን እየጎተተ ቀለበት አድርጎ ሲያስጎበኘው የነበረው ከመጀመሪያ ጀምሮ ራሱ አብይ ነው።